ቴዶ ጋር ነው ማድረው። ከውድድሩ በፊት እንዳያመልጥ ቀሪ ቀናቶችን ከሱ ጋር ማደር እንዳለበት እንግዲህ የውድድሩ አዘጋጅና ስራ አስኪያጅ የሆነው አሹ ገልጿል። እንግዲህ ሴዶ ማርሻል ከዚህ በፊት ኢቲኤፍሲ 01 ላይ ጆኒ እንቁላል ይዞ የገባው ድግምት አሰርቶበት ነው። ንቃተ ህሊናንም ያሸነፈው በዚህ አይነት መንገድ ነው። ይህ ደግሞ እንዲሆን አልፈቅድም፣ እኔ እንደዚህ አይነት ነገር ሃይማኖቴ ይከለክላል በሚል ውድድሩን አልወዳደርም ማለቱን ተከትሎ የውድድሩ አዘጋጅ የሆነው አሹ ወደድክም ጠላ በዚህ ውድድር ላይ ተሳተፋለህ። ከውድድሩ በፊት ያሉ ቀናቶችን ካንተ ጋር ነው የማድረው፣ የትም አታመልጥም ብሏል። እንግዲህ ለማንኛውም ሴዶ ማርሻል በውድድሩ ላይ ይሳተፋሉ። የጆኒን ድግምት ለማሸነፍ ምንድነው ማድረግ ያለበት ብላችሁ ታስባላችሁ? ጋይስ ጌችን አግኝተነዋል። ጌች በመጀመሪያ አሁን ሳይዶ ሪንግ ውስጥ ይገባል አይገባም ነው። ምክንያቱም አንደኛ አንተ ለውድድሩ የከፈልከው ነገር እሱን እንዳለ ሆኖ ማለት ነው። እኔ ራሱ አቀሳሳሪት የሚል ቅጽል ስም ተሰጥቶኛል። ከሃኒያ ወደ አቀሳሳሪነት ተቀይሬያለሁና ይገባል አይገባም? ቁርጡን ንገረን። ይገባል እንዴ? ከ120 ሚሊዮን ህዝብ ጋር እንዲታያለሽ አይደለ? እንዴት ይኖራል? መንገድ ላይ መራመዱ ላይ አይችልም እኮ። ስለዚህ ወዱ ሳይሆን በግድ ይገባታል። የትም ቢሄድ አበሻ የሌለበት ምድር የለም እኮ። ስለዚህ ከሁሉም ሰው ጋር የሚደባደበው ሶቅ የትም ሄድ ጎተታ መጣውልክ። ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው። እሱ በድንጋይ ነው የሚወገረው። ጆን ሴዶ እንዴ ትወገራለህ? ተው 120 ህዝብ ጋር ጸብ የማይሆነው ነው። ሴዶ ማርሻል ማለት ነው። እንደሱ ኮሜዲያን ሰው አይቻላልም። 4 ቀን ሲቀረው ድብድቡ ዛሬ ደግሞ አልደባደብም። እኔ ጆኒ እንቁላሉ ላይ መተት አሰርቶበት ነው አለ። ይሄ ልጅ ትኬት የቆረጣችሁ ሰዎች ማለት ነው ስለማይደባደብ ቤቱ ሄዳችሁ አፋፍሳችሁ ወስዳችሁ ሪንግ ውስጥ ካላስገባችሁ እስከ መጨረሻው ሰዓት ማለት ነው ላለመደባደብ የቻለውን ያክል ማለት ምክንያት ነው የሚፈጥረው። እኔ እስከ ላስት ሚኒት ሪንግ ውስጥ ገብቶ ካልተደባደበ ማለት ነው አላምንም። ይሄ ልጅ አይገባም። ታመምኩ ብሎ ሆስፒታል አልጋ ላይ ሆኖ ቀርጾ ቪዲዮ ይለቅልናል እንጂ የሚገባ አይመስለኝም። እንትና ኩኩሻ ደግሞ ማለት ነው እንደ ሴዶ በቃ አሪፍ የሆነ እንደዚህ ድብድብ ምናምን ተዘጋጅቶ ኩኩሻ ራሱ ቢደባደብ ይሄ እንግሊዘኛ የሚናገረው ልጅ ማለት እሱ ቢደባደብ በቃ ጸዴ የሆነ ድብድብ ማች እናያለን ብዬ አስባለሁ። አሪፍ በቃ እነዚህ ድብድብ አዘጋጆች ምናምን ነገር እስቲ ይሄንን ቲንክ ባረት